ሰኒ በጣም ስታለቅስ እንዴት እንዳሳዘነችኝ ቤተሰቦች የእውነት ነው የምላችሁ። ሰራተኛዋ ዛሬ ባንቺ ምክንያት ሙቼ ነበር ብላ እንግዲህ አንቃ ልትገላት ነበር ሁላ ማለት ነው። እና ሶሲም ለጽናት እውነቱን ነግራታለች። ይሄ ነገር እንደዚህ እንደዚህ ነው፣ እሷ ናት እንደዚህ ልታረግ ይፈልግ። በነገራችን ላይ ሶሲ የተናገረችውን ነገር ባለማመናቸው መጨረሻ ላይ የሚጸጸቱት ሁለቱ ናቸው ብዬ አስባለሁ። በተለይ ናሆማና ጽናት ይጸጸታሉ ብዬ አስባለሁ። ምክንያቱም ምህሩ የሆነ ችግር ከደረሰባት በኋላ ደረሱላትም አልደረሱላትም ምንም ትርጉም የለውም። የቤት ሰራተኛቱም ደግሞ ሁሉን ነገር ወደዛችኛቱ ሶሲ ለማድረግ እየሞከረች ነው። ነገሮች እኛ ካሰብናቸው በላይ በጣም በተቃራኒ እየሄዱ ነው። ምህሩ በጣም ትልቅ አደጋ ላይ ናት። ሶሲም ደግሞ እውነቱን ስለተናገረች ሁሉም ሰው ጎበዝ የሚላት መስሏት ነበረ። ጽናትን ብትሆን ደግሞ አንቺ መቼም አትቀየሪም ብላ ከቤት ነው ያስወጣቻት። ናቲና ቅዱሴም ታርቀዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ሶሲ የምትለውን ናሆማ ባለመስማቱ እውነት መጨረሻ ላይ ዛሬ ሶሲን የመታበት እጁን ነገ ላይ እጄን በቆረጠው ብሎ ይላል ብዬ አስባለሁ። ምን ነው ሶሲን በሰማኋት፣ ምን ነው የዛን ጊዜ ተረጋግቻ አዳምጫት ቢሆን፣ ለምን ይሄን አለች ብዬ አስቤ ቢሆን ብሎ የሚጸጸትበት ቀን ቅርብ ነው። ለምን ሰራተኛይቱ አሁን ላይ ሁሉም ሰው እየነቃባትና ሁሉም ሰው እሷን እየተጠራጠራት እንደሆነ ስላወቀች ከባድ ነገር ታደርግባታለች በምህሩ ላይ ብዬ አስቤያለሁ። ነገሮች ግን እኛ ከጠበቅናቸው በላይ በጣም እየከበዱ ነው ብዬ አስባለሁ። ምህሩም ደግሞ ልጅቷ የምትላትን ነገር አፏ መናገር አይችልም፣ መንቀሳቀስ አይችልም ሰውነቷ እንጂ የምትላትን ነገር የምታሰቃያት መሰቃየት በአፏ የምትናገረው ነገር ራሱ በጆሮዋ ትሰማታለች ማለት ነውና ማለት መስማት ችግር የለባትም የመናገር እንጂ ምህሩ ማለት ነው። ይህን ሁሉ ነገር ግን ሰምታ ይህን ሁሉ ካደረገችባት በኋላ ግን ምህሩ ተነስታ ቆማ መሄድ የጀመረች ጊዜ የቤት ሰራተኛይቱ አለቀላት ብዬ ነው የማስበው። በጣም ነገሮች ካሰብናቸው በላይ ከባድ ይሆናሉ የዛን ሰዓት። ምክንያቱም እሷም ለምን ይሄን ነገር እንዳደረገች ራሱ አውረት ለመናገር ብታስብ በቀል እኮ አንዳንድ ጊዜ እኮ ጥሩ ነገር በማድረግ ራሱ እኮ መበቀል ትችላላችሁ። ሰውን ታውቃላችሁ አይደል? ለመጥፎ ነገር በማድረግ ብቻ አይደለም፣ ጥሩ ነገር ለዛ ሰው በማድረግ ራሱ በጸጸት እንዲሞት ማድረግ ይቻላል። ግን ምህሩ ደግሞ ይሄን ያህል ልጁ በሷ ምክንያት እንደሞተ ምናምን ይችም ልጅ የማን እህት እንደሆነች ምን እንደተፈጠረ የምታውቀው ታሪክ የለም። ከታመመች በኋላ ነው እንግዲህ እዛ ቤትስ ማን ነው ያመጣት? እኔ ሳስበው ግን እዛ ቤት ያመጣቻት ምህሩን ልትበቀላት ምህሩን የሆነ ነገር እንዴት ታረጋት ያመጣቻት እርግጠኛ ነኝ ጽዮን ናት ብዬ ነው የማስበው። ጽዮን አሁን ላይ እያየናት አይደለም፣ ብዙም የለችም። ይሄንን 2 ክፍል ምናምን ጽዮንን አላየዋትም። ስለዚህ ጽዮን ተደብቃ በራሷ እንትን ሁላ ተደብቃ ስራዋን እየሰራች ነው ብዬ ነው የማስበው። እውነት እያደረገች ያለችው ነገር በትንሽ በጣም ከባድ ነው። ናትዬም እንግዲህ ልጁ በጣም ድብድብ አድርጎት አንጥፎ በቃ እንትን ወለል አድርጎት ነበር ማለት ነው። መሬት ላይ አንጥፎ ነበር ሲደበድበው የነበረውና በነገራችን ላይ አንዳንድ ጊዜ እኮ ግርም ይለኛል የናትዬ ነገር። በቃ ሰውነት ብቻ እኮ ነው ያለው፣ ሰውነትና ምላስ ብቻ ነው ያለው። በቃ ሲመቱት በቃ በአንድ ጊዜ ነው ዝርር የሚለው። በነገራችን ላይ ወፍራም ሰው እኮ ምንም አቅም የለውም። ሲመታም እንደዛ ነው፣ ምላሱ ብቻ ነው። ሲመቱትም ወዲያውኑ ነው የሚወድቀው። በቃ አቅም የላቸውም። የኔ ምስኪኖች ያሳዝኑኝ እኮ ወፍራም ሰዎች እና ጨበርዬና ኪራዬ ሽማግሌ ሆነው ቅዱስንና ናቲን ለማስታረቅ ሲሄዱ ምንም ሽማግሌ ሳያስፈልጋቸው ሁለቱ ነበረው የታረቁትና ምነው እኛ ሳንጨቃጨቅ እኛ ሳንከራከር ሳንማከርበት ታረቃችሁ ነበር ያለው ኪራና በጣም ነበር ያስፋታ ያዘና ያደረገኝ። ሶሲ ደግሞ ያደረገችው ነገር ቤተሰቦቼ ጽናትም ጋር ሂዳ ስትናገር ጽናትም ቦታ አልሰጠቻትም። አሁንም ደግሞ ገና ኪራ ጋር ሂዳ ያለውን ነገር ገና ለኪራ ተናገራለች ብዬ ነው የማስበው ማለት ነው። ኪራ ይሄን ነገር አምኖ ይቀበላታል ወይንስ ደግሞ አሁንም ሌላ ታሪክ ጥሩ ሰው ሆናለች ተለውጣለች ብለን አስበን ወደ ቤታችን አስገብተናት ጥሩ ነገር እንድናደርግላት ስለፈለገች ነው ብለው ያስባሉ? አላቅም ምን እንደሚፈጠር። ነገሮች እየተፈጠሩ ያሉት ነገር በጣም ግራ አጋቢ ናቸው ብዬ ነው የማስበው። ብቻ ከብዶኛል። የቤት ሰራተኛቱ ሁሉ ነገር እየተነቃባት እንደሆነና ወደ ጫፍ ላይ እየደረሰች እንደሆነ ስላወቀች የሆነ ነገር እንዳታረጋት ምህሩን እንዳትገላት ፈርቻለሁ። ሶሲ የተናገረችውን ነገር ግን ወይ ጽናት ወይንም ደግሞ ናሆማ ቢሰሟት መጨረሻው አሪፍ ይሆን ነበር። እስቲ እንግዲህ ምን እንደሚፈጠር አላውቅም። እኔ ግን በጣም ፈርቻለሁ።